ኦልሞስት 7 ወር 8 ወር ተለያይተን ከኖርም በኋላ በቃ እንነጋገርም ተለያይተን ማለት ነው። ከዛ ዛም ይዜ ተብዬ ሲሄድ እንደ አዲስ አገረሸበት ፍቅሩ ምን እንደ አዲስ አገረሸብኝ ብሎ አስቸገረኝ በጣም። ከዛ ቤተሰብ ደውሎ ይቅርታ ምናምን ፋውል ሰራ ያልሽው ምንድነው? ማግጦ ነው ከሌላ ሴት ጋር ተኝቶ ነው ሆቴል እየሄደ እያደረ አድሮ ይመጣል። አዎ እዛ ሄዶ አድሮ ይመጣል። ማስረጃ አገኘሽበት? በምን እርግጠኛ ሆንሽ? ሆቴል ብቻውን ውስጥ ነው የሚያድረው? አይ በስልኩ ነው ማስረጃ ያገኘሁበት። ኦኬ ማስረጃ ያገኘሁበት። ከዛ ራሴን ላጠፋ የመጀመሪያ ህይወቴም እንደገና ልጅም ስለነበርኩኝ በቃ ራሴን ላጠፋ ካናል የሚባል ወንዝ አለ እዛ ውስጥ ገባው ማለት ነው። ከዛ ተውኝ ነው ለአባቴ የነገሩት። እሱን ማለት ነው በቃ ሐዋሳ ተልከሽ ፀጉር ሙያ እየተማርሽ ከዛ እሱ ደግሞ አገረሸበት ፍቅሩ ምን ማለት ነው? እኔ ለሚዜነት ተጠርቼ መጣሁኝ እዛ ቦታ ጓደኛዬ ታገባ ነበርና ለሚዜነት ተጠርቼ ያ ቦታ ላይ መጣሁ። ስመጣ እንደ አዲስ ፍቅር አገረሸብኝ ብሎ ይቅር በይኝ በቃ ሁሉ ነገር ክሳለው ምናምን ብሎ ያን ሁሉ ጥፋቱን እሺ በቃ የመጀመሪያ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚባለውን አባባል ሰምቼ ይቅር አልኩትና ድጋሚ አብሮ የተመለስኩት ቤተሰብ ፍቃደኛ ሳይሆን ማለት ነው። ፍቃደኛ ሳይሆን ተመለስኩ። ዛን ያን ሁሉ ጊዜ ስኖር ልጅ አልወለድኩም። አብሬው ዝም ብዬ ነበር የነበርኩት ማለት ነው። ከዛ ልክ እንደተመለስኩ ተመልሼ 2 ወር ምናምን አብሬ እንደሆንኩኝ እርግዝና ቀረብኝ ማለት ነው። ከዛ 9 ወር ደርሼ ፈጣሪ ያላለም በሕክምና ስጠት አጣው ልጄን በሕክምና ስጠት አጣው። 9 ወር ላይ 9 ወር በቃ ኦልሞስት ወልጄ እንሽርቷ አይጠጣ ልጅ እንሽርቷም ሳይመጡ ሰጡኝና በቃ እዛው ሆስፒታል ላይ እንትን አለ በእነሱ ስህተት ማለት ነው። እንሽርቷ ጠጥቷ ነበርና እንሽርቷም ሳይመጡ እንሽርቷ ሄዶ ሳምባዋን ዘጋ። የእንሽርቷ ይጠጣል እንደ ህፃን ልጅ? አጋጣሚ እኔ ልክ 9ኛ ወሬ አካባቢ ላይ ወድቄ ነበረና እንትኑ ዞሮ ነበረ ጽንሱ ዞሮ ነበረና በኦፕራሲዮን ካልሆነ ሞለዳችን ምናምን ብለውኝ ተነግሮኝ ነበርና አጋጣሚ ሲያመኝ ሆስፒታል ሲገባ ማያውቁ አዳዲስ ዶክተሮች ነበሩና ማስማጫ ሰጡኝ። በዛ ሰዓት ልጅቷ በግድ በምትዞር ሰዓት እንሽርቷ እሷ ሙሉ ጠጥታ ከለር ቀይ እንትን ብላ ነው የወጣችው ቢጫ ሆና ማለት ነው። እንሽርቷ እንትን ብሎ ማስማጫ መርፌ ሰጡኝ። ያው ሚጥ ሳይመጣኝ ማስማጫ መርፌ ሰጡኝ። 10 ወር ደርሳቸው ነበር መውደቅሽንና ኦፕሬሽን መውለድ እንዳለብሽ ተጽፎልኛል። ወረቀት የግል እንትን የምልበት ቦታ ተጽፎልኝ ይዤላቸው መጥቼ አዳዲስ ሐኪሞች ነበሩ በሰዓቱ አዋላጆች። በዛ መልኩ ያተከሰተ በቃ በዛንም ያው የልጅነትም እንትን ስለነበረ አዘንኩኝ። ያው አዝኜ ማልቅሼም በቃ ነገሩን ለመረጋጋት ሞከርኩኝ። ታውኩኝና ህይወት መኖር ቀጠልን። ከዛ መኖር ቀጠልን። ከሞያዬን ተምሬ እዛው በሞያዬ መስራት ጀመርኩ። እሱ ያለበት ቦታ ተመልሼ ማለት ነው። እዛ አረገዝኩ ድጋሚ ከ1 አመት በኋላ አረገዝኩኝ። እዛው ላይ ደግሜ ያረገዝኩኝና በጣም ያመኝ ነበር። እርግዝናዬ በጣም ነበር የሚያመኝ። በቃ በእንትን ነው በካኑላ ነው የጨረስኩት። እስከ 9 ወር ድረስ በጣም ነበር ቦሚት፣ ምግብ አልበላም፣ ውሃም አልጠጣም። በቃ በግሊኮስ ነው 9 ወር ድረስ የደረስኩት የነበረው ማለት ነው። በዛ መሀል በጣም ያመኝ ስለነበር ከሱ ካለበት ወደ እናቴ ጋር መሄድ ነበረብኝ። እሱ ስራ ስለሚውል ማንም የለኝም እና እናቴ ጋር መሄድ ነበረብኝ፣ ሙቀትም ስለነበረ ቦታው ማለት ነው። ከዛ ወደ እናቴ ጋር ሄድኩኝ። 4 ወር ከምናምን ነው 5 ወር ሲሆነኝ ተመልሼ መጣሁ ወደ ቤቴ። እዛ በመጣው አጋጣሚ እኔ እዛ ፀጉር ቤት የምሰራው ማህበር አለ የሴቶች ማህበር የሚባልና እዛ ላይ አንድ ጓደኛዬ ስራ ፈልጊልኝ እናንተ ጋር ስትለኝ እሺ ብዬ እኔ በቅንነት አስቤ እሺ ችግር የለውም እኔ የነበርኩበት ማህበር አውርቼልሽ አነጋግሬ እዛ መጥተሽ ትጀምሪያለሽ አልኳትና ብርም የለኝም ምናምን ስትለኝ እሺ በቃ እኔ ልክልሻለሁ ብዬ ትራንስፖርት ልኬላት ምናምን መጣች። እዛ አነጋገርኩላት። መታ በእኔ በህይወቴ ባለኝ በዛ ጋር በምኖረው ኑሮ መቅናት ጀመረች። የራሴ ጓደኛ ማለት ነው። እኔ ለእሷ ጥሩ አልኩ ብዬ ያመጣሁት ጓደኛ መቅናት ጀመረች። እኔ ጋር እዛ ጋር በምኖረው አኗኗር መመኘት ጀመረች። ከዛ ይሄ ነገር እንዴት ነው አልኩኝና ማታ ማታ ከሱ ጋር ወክ እንወጣለን። ከስራ ሲመጣና ወክ ስንወጣ እጁን እኔ እንደባል እኔ አይደለው ሚስቱ እሷ እንደባል እጁ ላይ ተጠምጥማ ምናምን ትሄዳለች። እኔ ደግሞ ጓደኛዬ ናት ብዬ ሌላ ነገር አላሰብኩምና ይሄድን የሆነ የሚያቀል ልጅ ነበርና የኛ ሀገር ልጅ እንዴ አንቺ ሚስቱ እያለሽ ምን ቤት ነሽ እንደዚህ ተጠምጥመሽበት የምትሄጂው ብሎ ሲላት የዛን ሰዓት ተሰማኝ ጭንቅላቴ ላይ እንዴ ሰው እንደዚህ ይታዘባል እንዴ እንደዚህ ብዬ አላሰብኩም ነበር ብዬ ተሰማኝና አይ በቃ ትንሽ ከቆየ ሌላ ነገር ይመጣል በሰላም ወይ ወደ ስራ ወይ ደግሞ ወደ መጣችበት እንድትመለስ ላደርጋልኩኝና ጠዋት እንትን አልኩ። ትኬት አስቆረጥኩላትና ጠዋት ነው ወተን ሸኛዋት ማለት ነውና ስልክ ደግሞ ተበላሽቶ ነበርና የሁለታችን ስልክ አንድ ስልክ ነው ለሁለት የምንጠቀመው እና እሱ አንድ ስልክ ብቻ ነበር የምንጠቀመው ለሁለት ማለት ነው። እና ስልኩ ደግሞ ሪካርድ ያደርጋልና እሷ ሄደችና ደውላ እሱ ጠዋት ሲሄድ ስራ ሲሄድ ወይ ማታ ሲመጣ እኔ ለቤተሰብ ምናምን ደውል ከሆነ እደውላለሁ ምናምን ስልክ በአንድ ስልክ ስለሆነ የምንጠቀመው ማለት ነው። እዛ ሄዳ ከሱ ጋር ያወራሉ ለካ ከኔባል ጋር ማለት ነው። ከጀርባ ያወራሉ። እኔ አላውቅም ነበር። የሆነ ቀን ማታ እንደዚህ ስልክ እየጎረጎርኩ እያለ አየሁ እንትን ቮይሱን ሰማሁ። ከዛ
ከእሷ ጋር ረጅም ያወራሉ። የኔ ፍቅር እኔ እኮ በጣም ነው የምወድህ በቃ የሌለ እንዴት ልበልሽ ፍቅር እንትን ያወራሉ ለሁለት ማለት ነው። እሱም ሪካርድ እንደሚያደርግ አላወቀም ነበር ስልኩ ማለት ነው። ከዛ ያን ሰማው አበድኩኝ። በቃ ራሴ መቆጣጠር አቃተኝ። አበድኩኝ። የሱ የስራ አለቆች ጋር ደወልኩኝና የሷ ስራ አለቆች መጡና ተቆጡ። ልጅም አለሽ አሁን ገና እርጉዝም ነሽ እንደዚህ ነሽ ተረጋጊ፣ በቃ ራስሽ እንዳትጎጂ ምናምን አሉኝ። በቃ እኔ በጣም ስሜታዊ ሆኜ ደወልኩላትና እኔ ነፍሰ ጡር ሆኜ እንደዚህ እያመመኝ ተነስቼ እንደዛ አስተናግጀሽ አንቺ በእኔ ጀርባ ላይ እንደዚህ አይነት ነገር ለምን ማድረግ አስፈለገሽ? ስለ ልፈት ነው ብዬ ነው አለች። ልፈት ነው ብዬ ነው አለች። እዛ እንደ አንቺ ፈተነሽልኝ እንኳን አይደለም ያገባሁት፣ ሳገባው በራሴ ነው እኮ አይቼው ያገባሁት። አንቺ ከየት መጥተሽ ነው ዛሬ ልፈትንልሽ የምትይው? ምንስ አግብቶሽ ነው የምትፈትኝልኝ? እኔ ፈትኝልሽ ብያለሁ፣ ፈትኝ ብዬሻለሁ ስላት አይ ልፈትነው ብዬ ነው። ከዛ በዛው ስልኳን ብሎክ አደረኩኝ። አበድኩኝ። መጡ የስራ አለቆቹ፣ እሱንም ተቆጡና አንቺም ተረጋጊ እንደዚህ አትሆኑ አሉኝ። ከዛ ጊዜ ጀምሮ ውስጤ ውስጥ በቃ በተለይ እርጉዝ ሆነሽ ወይ ደግሞ እንትን ላይ ሆነሽ የሆነ ነገር ያደረገሽ ሰው በጣም ውስጥሽ ውስጥ ቁስል ይኖራልና በቃ ከዛ ጊዜ ጀምሮ እኔና እሱ ጋር ያለው እንትን በጣም ባላንስ በቃ እንትን እኩል አይደለም ነበርና ከዛ ሆነ ቀጠልን። አሁንም በአንድ ስልክ ነው የምንጠቀመው ብዬሻለሁና ማታ ላይ እንደዚህ ማዞሪያ ያለኛ ጋር ማዞሪያ ያለና ከቤታችን ወደዛ እዛ ጋር ስልክ ያወራል እሱ ማለት ነው። ስልክ ሲያወራ እኔ ደግሞ ለማዘር ለመደወል አጋጣሚ የሆነ እቃ እንዲልኩልኝ እኛ ጋር ካለንበት ከከተማ ውጪ ስለሆነ ከዛ ነው የሚመጣው አስቤዛ ምናምን እና እሱ ላዝ ስልክ ልጠይቀው ሲሄድ ሌላ ሴት እያወራ ነበር ስልክ ማለት ነው። ግን በጓደኛው ስም ያሬድ ሞተር ብሎ ነው ሴቭ ያደረገው ቁጥሯን የልጅቷን ማን እንደሆነች አላውቅም። በጓደኛው ስም ነው ሴቭ ያደረገው። ከዛ እኔ ልክ ደርስ ተቸቻው ምናምን ብሎ ጥርቅም አደረገ። እንዴ ማንም ቢያወራ ነው እንደዚህ ተደናግጦ ስልኩን የዘጋው አልኩኝና ሳይ ያሬድ ሞተር እንዴ ያሬድን እያወራ ለምን እንደዚህ ይደነግጣል? ምን የሚያስደነግጥ ነገር አለው ብዬ ለምን አልደውልበትም እስቲ ቼክ አላደርግም ብዬ ደውል አደርጋለሁ። ሄሎ የኔ ውድ አለች ሴት ናት። መልስም አልሰጠውም። ደንግጬ ስልኩን ዘጋው። ከዛ ማን ናት አልኩኝ። ማን ነበር ስታወራኝ ነበር? ማንን አወራው? ማን ናት እቺ ሴት? ያሬድ ሞተር ብለህ ሲያበረካት ስልኩን ከጄ ነጥቆ አየር ላይ ስልኩን እንትኑን ቁጥሩን አንድ ላይ ታረግ። አምጣው ቁጥሩን አልኩት። አውጣ ቁጥሩን አልሰጥሽም፣ አውጣ ቁጥሩን አልሰጥሽም አለኝ። ከዛ እግዚአብሔር በሚያውቀው ቤተክርስቲያን አለዛ በጨለማ ተነስቼ ቤተክርስቲያን ደጅ ላይ አደርኩ። ቤተክርስቲያን ደጅ ላይ ሄጄ እያለቀስኩ አደርኩኝ። ያንን እንትን ከዛ ለህቴ አጋጣሚ እንጆ መሰራቴ ነበረችና እንደዚህ ነው ተከትሎሽ አልመጣም? እርጉዝ ሆነሽ ወጥተሽ አልመጣም። እዛው አደርኩ አልመጣም። የሆነ ነገር ብትሆኝስ መንገድ ላይ እርጉዝ ሆነሽ አያስብም? ሆንኩ ነው። ቦታው ደግሞ በጣም መጥፎ ቦታ ነው። ሙርሲ የሚባልበት የሆነ በጣም መጥፎ ቦታ ነው። ሙርሲዎች ይገላሉ ምናምን ሲባል ሰምተሽ ድንገት ከሆነ እኮ ግን የፈለገ ነገር ቢሆን ሊከተለኝም ገባ ነበረ። አልተከተለኝም። ሄድኩኝ ቤተክርስቲያን ደጅ ላይ አደርኩኝ። እዛ ቤተክርስቲያን ደጅ ላይ አደርኩኝ። አድሬ ጠዋት ተመልሼ ቤት መጣሁኝ። ከዛ ለእህቴ አወራኋት። አንድ ልጅ ናት መተሽ አንቺ ብቻ በሰላም ይገላግልሽ፣ እኛ የሚሆነው ሆነ አንድ ልጅ እናሳድጋለን አሉኝ ማለት ነው። እህቴ እንደዛ አለች። እዛ እሺ አልኩኝና አይ በቃ እስቲ ልየው ብቻ በሰላም ልውለድና ልጄን ልቀፍና ከዛ በኋላ ያለውን ነገር እኔ ወስናለሁ አልኳትና ኑሮዬን ዝም ብዬ ቀጠልኩኝ። እሺ አባቴ የዛለት ቤተክርስቲያን አደርሽና ከዛ ጠዋት ሄድሽ? ወደ ቤት መጣሁ ተመልሼ። እዛው ቤትሽ ሜጃ የለኝማ። አዎ ያለሁበት ቦታ ሜጃ የለኝማ። ስትመጪ እሱ ቤት ነበር ስራ ሄዶ ነበር። እኔ ስመጣ ወደ ቤት እሱ ስራ ሄዷል። ጠዋት 12 ኖርማል ላይፉን ጠፋችን ብሎ አይፈልግሽም። አዎ ኖርማል ላይፍ ተሽን ጉዞ ነሽ አድረሽ ውጪ መንገድ ላይ ሙቺ ኑሪ ሂዶን ኬር በቃ ወደ ስራ ሄደ። ጠዋት እንደ ኖርማል ላይፍ ወደ ስራ ሄደ። ስመጣ ስራ ሄዷል። መጥቼ ተኛውኝ። አልተኛውም። እዛ ብርድም ውጭ ላይ ስለነበር ንፋስም ሲመታኝ በቃ ሳለቅስ ስላደርኩኝ ድክምክም አደረገኝና እርግዝናው ጋር መጥቼ ቤት ተኛው ማለት ነው። ከዛ እንደሱም ሆኖ በቃ እሺ ብዬ ራሴ በውስጥ እያለቀስኩ ብቻ በሰላም ልገላገል እና አባቴ ደግሞ የዛን ሰዓት በጣም ታሞ ነበረ እና ቤቱን የሚያስተዳድረው የነበረው አባቴ ስለነበረ እሱ በመታመሙ ምክንያት የነበረ ንብረት ተሽጦ እሱ ለሱ ሕክምና ሲወጣ ምናምን ባዶ ሆኗል። እና እህቴ ናት እንጆ የምትሰራው ናት የምታስተዳድረው ቤቱን ቤተሰባችንን ማለት ነው። እሷ ናት የምትረዳው። ማንም የለም ነበርና እዛም ሄጄ ሸክም መሆን አልፈለኩም። ከእንደገና እንደዚህ ሁኜ መሄድ አልፈለኩም እና በቃ ቻል አድርጌ ወልጄ ቢያንስ የሆነ ትንሽ ልጄ ጠንካራ እስክትል ድረስ መጠበቅ ነበረብኝ። ከዛ ጠበቅኩኝ። ደረሰ 8 ወሬ ደረሰና ወደ ማዘርጋ ሄድን ለመውለድ ሄድኩኝና እዛ ሄድን። ግቢ ውስጥ የሆነ ሰርቪስ ክላስ ነበር። እዛ ተሰጠኝ ከሱ ጋር እንደሆነ እህቴም ታላቄም ወልዳ ነበር። ገና 40 ቀኗ ነበር ወልዳ። ስለዚህ አንድ ላይ ማዘር ቤት ውስጥ መተረስ ስለማልችል እዛ ተደረኩ። ታች ክላስ ውስጥ ሆንኩኝ ማለት ነው። ቀምናም ይዤ መጥቼ ስለነበረ እዛ መጣው። እሱም አብሮሽ መጣ? አብሮኝ መጣ። እረፍት ሞልቶ ይዞኝ መጣ እሱ ነው። እና እንደዚህ በጣም ቤተሰቦቼ ለሱ በጣም የሆነ እኔ እንደዚህ ነው ብዬ ስለማልነግራት ከአንድ እህቴ ውጪ ለቤተሰቦቼ ለሱ ጥሩ ስለምነግራቸው በጣም ለሱ ያላቸው ቦታ የተለየ ነው። ቤተሰቦቼ ለሱ ያላቸው ቦታ በጣም የተለየ ነበርና ይሄኛውን ማንነቱን አያውቁም። እኔ ስለማልነግራቸው የራሴን የውስጤን በውስጤ ይዤ ስለማልፍ ማለት ነው።
ከዛ መጣን። አጋጣሚ ጓደኛውን አገኘ እዛ። ከዛ ሄዶ እዛ ሄዶ አምሽቶ ይመጣል። ጓደኛው ጋር ጠጥቶ ምናምን ተዝናንቶ እዛ ሄዶ ይመጣል። ግቢ ውስጥ ክላስ ለብቻ ስለሆነ እዛ ስለሆነ የምናደርገው ለቤተሰብ ጋር አይገናኝም ብዙ ማለት ለሊት ሲገባ ምናምን ማምሸቱን ምናምን ቤተሰቦች አያውቁም። ሰርቪስ ቤት ስለሆነ አያውቁም። እዛ እንደዛ ያደርጋል። በቃ በጣም እኔም እንትን እያመመኝ ሲመጣ 9 ወሬ ገብቶ በጣም እያመመኝ ሲመጣ ሆስፒታል ሄጄ ታየውና የመጀመሪያ የነበረኝ ኬዝ ተነገራቸው። ኦፕራሲዮን መደረግ አለብሽ ተባልኩ። ሆስፒታል ሄጄ ደም መፍሰስ ዝም ብሎ ጀመረ። እንግዳ ልጅ ቀድሞ መጣ ያለ እንትኑ ማለት ነው። እንግዳ ልጅ ቀድሞ መጣ፣ ደም መፍሰስ ጀመረኝ እርግዝናዬ ማለት ነው። ከዛ የመጀመሪያውን ኬዝ ስለሚያውቁ ኦፕራሲዮን መግባት አለባት ተባልኩኝና ኦፕራሲዮን ክፍል እንድገባ ነገ እንድገባ ዛሬ ምግብ እንዳልበላ እዛ ሆስፒታል እንዳደር ተደረኩኝና ሆስፒታል አደርን። ጠዋት 5 ሰዓት ላይ ከኦፕራሲዮን ክፍል ወልጄ ወጣሁ። በኦፕራሲዮን 20 ዓመቴ ነበረ። የዛን ሰዓት ቀን 20 ዓመቴ ነበረ። ከዛ በኦፕራሲዮን ወለድኩ። ከሆስፒታል ከኦፕራሲዮን ክፍል ወጣሁ። አሁንም አቡነ ኔትወርክ እንሽርቷ ትንሽ ጠጥታለች። አሁንም ሁለተኛዋ እኔ ነው እንዴ ኔትወርክ የሚይዘኝ? አንቺ ነው እኔ ነው የሚይዘን? አንቺን ይዘሽ ነበር አሁን የመጣሽ። ኦኬ እኔ ደግሞ አንቺ ነው የያዘሽ ነበር መሰለኝ። የአንቺ ድምጽ ስለነበር ከኔ ጋር የተቋረጠው። አሁንም ብለሽ ተቋረጠብኝ። እሷን ነው አንቺን ነው ተመልካቾች አንቺን ነው አሉ፣ እኔን አይደለም የያዘኝ። አይሽ እሷን ብለሽ ተቋረጠ። አሁንም ብለሽ ተቋረጠ። አሁንም ሁለተኛ ልጅሽም የእንሽርቷ ጠጣች። እንሽርቷ ጠጥታለች። ኦፕራሲዮን ሆኖ እንሽርቷ ጠጥታለች አሉና መሆኑንም እሱ አላወቁም። እኔ የመጀመሪያው ኬዝ እንደዛ ስላስደነገጠኝ ውስጤ ስለነበረ ጡት አልስብ ስትለኝ እናትና አባትን ሂዱ ከዚህ ዶክተር ጥሩልኝ ቤት ሆሎ እንትን ባለ ለችኛውንም እንደዛ ወጥቼ ነበር። ጥሩ ብዬ ጠርቶ የህፃን ሐኪም ወስዶ ድጋሚ እንትን ብሎ ያስወጣላት። እንሽርቷ ጠጥታ ነበር። ችኛውም ድጋሚ ተረፈችልኝ። እግዚአብሔር ይመስገን። እንደሱም እኔ ሆኜ የመጀመሪያው የነበረብኝ እንትን ስላለ ውስጤ ውስጥ ስላለ ያ ነገር እንዳይደገም ብዬ አሯርጫቸው ቶሎ ዶክተር ወስዶ እንትን አድርጎ አስወጣልኝ እና ከዛ በኋላ ጡት መሳብ ጀመረች። ከዛ በቃ እኔ የመጀመሪያው እንትን ቁስል ስላለብኝ ኦፕራሲዮን ተደርጌ ራሱ እንደ ኦፕራሲዮን አይደለም ወዲያው ነው ማደንዘዣ እንደለቀቀኝ ተነስቼ ልጄን ለማቀፍ እና እንትን ያለኝ ጉጉት የተነሳ ተነስቼ መራመድ ጀመርኩና ኦፕራሲዮን የተሰራሽ አትመስይም እኮ ይሉኛል ሰዎቹ ማለት ነው። ዶክተሮቹ ኦፕራሲዮን እኮ የተሰራሽ አይመስልሽም ይሉኝ ነበር ተነስቼ በመራመድ ምናምን። ከዛ የመጀመሪያዋን ስላጣሽ ሁለተኛዋን ላለማድረግ ያለኝ ጉጉት በዛ ጉጉት የተነሳ እንደዛ ሆኜ በማድረጌ ቁስሌም ወዲያው እንትን አላለብኝም አልበረታብኝም ነበረ። ወዲያው ተነሳ። በ3 ቀን ነበር የሚያስወጡኝ የነበረ። በሁለተኛው ቀን አስወጡኝ ከሆስፒታል ማለት ነው። በሁለተኛው ቀን ከሆስፒታል አስወጡኝ። ወደ ቤት ሄድን። ከዛ በኋላ ገና አራስ ነኝ እንግዲህ ያለን ደግሞ እሱ ነው ሊያርሰኝም የሚያስፈልገኝ ነገር ለማድረግ ምናምን ብለን ገንዘብ አስቀምጠን ነበር፣ ሴቭ አድርገን ነበር። እርጉዞኝ ራሱ ፀጉር ቤት እሰራ ነበር፣ እያመመኝ እሰራ ነበር ፀጉር ቤት ሽታ እንትን ማክስ እያደረኩ ምናምን እሰራለሁ ፀጉር ቤት ማለት ነው። እንደዛ እያደረኩ ትንሽ ያጠራቀምኳታለች አራስ ቤት ላይ ተጠቅመኛለች ብዬ ያሰብኩት ማለት ነው። እሱ ገንዘብ ደግሞ እሱ ጋር ነበርና ገና ወጥቼ ሳምንት ራሱ አልቆየውም። ወጥቶ ከጓደኞቹ ጋር በሱ እየጠጣ በሱ እየተዝናና ይመጣል። እኔ እዚህ ጋር የምበላው የምጠጣው ነገር የለም። እህቴ እዛ ለቤተሰብ ከምታደርገው ላይ ሽሮዋንም ምኗንም ከምታደርገው ላይ ቁርስ እያደረኩ በሷ መታረስ ጀመርኩ። ደህና ነገር በቃ እንደ አራስ አልታረስኩም ማለት ይቻላል። ቤተሰቦችን በዛ ሰዓት የነበራቸው ሁኔታ ማለት ነው። አባቴ ታሞ ብዙ ነገር በእንትን በማለቱ የተነሳው ያ ነገር እንደዛ ተበላሸ። እዛ ገና በሳምንቴ ወጣና ከጓደኞቹ ጋር አምሽቶ ጠጥቶ መጣ። ከዛ ብር እንደዚህ እኮ እንደዚህ ያስፈልገኛል ስል የምን ብር የለም ብር እንደዚህ አድርጌ እንደዚህ ወጥቼ እንደዚህ አድርጌበታለሁ። ካርድ ይሞላል ውጭ ወጥቶ ካርድ በቀን ስንት ጊዜ ይሞላል ውጭ ወጥቶ ስልክ ነው በቃ ስልክ ነው። ከዛ በቃ እንዴት አድርጌ ለቤተሰቦቼ ልንገር ግራ ገባኝ። እንዴት ብዬ የሆነ ነገር ምን ላድርግ ግራ ገባኝ። በቃ እንደ አራስ መታረስ አልቻልኩም። እዛ ላይ ኦፕራሲዮን ነኝ። በቃ ምንም ማድረግ አልቻልኩም ነበርና እህቴም ወደ ባሏ ተመለሰች። ክርስትና ስላስተነሳች ወደ ቤቷ ተመለሰች ከእናቴ ቤት ማለት እሷ ነበረች ትንሽ ከስር ገንዘብ እያደረገች እንድታረስ የምታደርጊ ነበር። አሁን ገንዘብም የለም ምንም የለም። እሱ ሽሮ አልበላም ብሎ ውጭ ሄዶ በልቶ ይመጣል። በልቻለሁ ይላል። እኔ እዚህ ጋር ደህና ነገር እንበለው ነገር የለም። አንድ ፍየል ብቻ ስወልድ ይጠቅመናል ብለን ከዛ ቦታ ገዝተን የመጣ ነው ነበር። እሱ ታረደ። እሱን በላው ይባል ያው ሁሉ ቤተሰብ ጋር ሁሉም ስለነበረ በቃ እሷን ነው የተደረገልኝ። ከዛ በኋላ ምንም መብላት አልቻልኩም። ምንም ነገር ማግኘት አልቻልኩም። ሽሮ እንጀራ ጋር ራሱ ለመብላት እንጀራ መግዣ ብር አጣሁ። እሱ ወጥቶ ግን ውጪ እዛ ከጓደኞቹ ጋር አበልቶ ጠጥቶ አምሽቶ ይመጣል። እዛ ጨራርሶ ይመጣል። ምን እንግዳ እየመጣ ነው ብሎ ቤት አጽያ እንዴ እያሉኝ ነው ወይ ተመልሼ ስመጣ ታስገብኛለሽ? አዎ አስገባሻለሁ። እኔ እናት ማራማይት እሺ፣ አይዞሽ። እሺ እመለሳለሁ። እሺ እናቴ መዳም ጠራቻት። እንዴት አልተከተላትም ማለት የጎረቤት ሰው እንኳን ቢሆን አይደለም ሚስት ያረገዘችለት ከርቶ ባዳ ጎረቤት እንኳን ሴት ልጅ ብቻዋን በማታ ስትወጣ ወይ ዱርዬ እንዳይተናኮላት ወይ የሆነ ነገር እንዳትሆን ያውም እርጉዝ ደግሞ ውስጡ ኤክስትራ ኬር ያስፈልጋታል። ኤክስትራ ተጨማሪ ጥንቃቄ ጥበቃ ያስፈልጋታል። እንዴት አልተከተላትም? እኔ እሷን በሆን የዛን ዕለት ተመለሽ እዛ ቤት አልመጣም። የፈለገ ብትታሉ የሆነ ነገር እንዳትሆን አትከተለኝም እያለችው እየሰደበችው ቢሆን ከኋላዋ ሊከተላት ሊጠብቃት ይገባ ነበር። አልመጣም ወደ ቤት ብትል ራሱ ከሩቅ እያያት
ሊከተላት ሰላም መሆኗን ሊያረጋግጥ ይገባል። ሳይከተላት ቤተክርስቲያን ሄዳ